እነዚህ ልጆች ምግባር እንዲቀርብ ልጆች አረ ልጆች ምግብ መሰለኝ እኮ ቀረበው ታች አባዬ ጨርስ ይመጣል ምን አለ ሁሉም እንዳንቺ ይልኝ እኔ ያለው ሲያባይ እሺ እኔ ቆንጆ ልጅ አባዬ አንተ በጧት እኮ የምንሰል እንዳለ እኛ ደግሞ ገና እየተላመድን ታዲያ አባዬ ስታላምደው በቁጣ ሲሆን በእርጋታ ነው መሆን ያለበት እንዴ ጎረምሳው እንዴት ነው ባንተ ንግግር ላይ በስለት ያየው ነው ቃል አረቃል ጭራሽ እንዳትሰማኝ ማለት ነው ያ አባዬ ታውቂው ሴት ነች አረባክ ሴት አይደለ አንቺ ማውቂኝ ልጅ ሴት እኮ ነሽ እንደዛ አትልም ይሻላል እሺ ጠጪልኝ ወተት እሺ እንዴት አደራችሁ እንዴት አደርሽ እኔ ልጅ ምንድነው አባዬ በጧቱ ሰላም የማትለኝ መኮረፉ ነው እንደው ምን ባደርግሽ ይሻለኛል አባዬ እንደዛ አትበል እኔ እኮ በጧት ነው የተነሳሁት ግን ሻወር ምናምን ወስድ ነው አይደል እንደሚ ዛሬ አባዬ ትልቅ ለውጥ ነው ያየሁበት ሁላ አንተን ሁላ ቀርማ እንዳትነሳም ይፈራል አሁን ወሬውን ተውና አፍጥም ቶሎ በል አባዬ የኮሌጁ ተጠባቂ ተማሪ እንደሆንኩ ታውቃለህ አይደል ካንተ ምን ተጠብቅ ድርጅቱን ተጠብቆ እኮ አንተን መሰለኝ እንዳማራጭ ደግሞ ጻፍን ካስፈልጋችሁ አለው እሺ ለሱም በርትቶ ማጥራት አለብሽ እኮ ለነገሩ ነው አረቀልኩ ነው እንደው የማትፈልሽ ቅጣት ነው እሺ የተማተ መኪና ውስጥ ተጠብቀና ቶሎ በል የቅድሙን ለቴቴ ልንገራ ምን አባሪ አልኳት እና ለማንም ካልተናገርክ እሰጣለሁ ያልከኝን መሸጣኝ ጨልፊት ምንድነው የሚለው አልሰጠውም እንዴ እኔ ኮኪንጎ እየቀለልክ መስሎኝ ነው እኮ ቆይ አንተ ልጅ ግን መቼ ነው ሙድ የሚገባ እኔ ሲገባኝ ጭልፊት ሳይገባው እቴቴ ይሄ ልጅ ማለት ነው አይኑን ነው ማጠፋለት ስርዓት ያዝበኝ አንተ እንኳን እኔ እስኪ ሁላችን ግጠመን ቆይ አሁን ነገሩን አታረሳሳ ለምንድን ነው ያልሰጠው ቆይ ምንድነው ነገሩ እቴቴ ምን መሰለሽ የሆነ ታከም ጉዴ ጨልፊት እንዴ ለገነጣጥልሽ እንዴ እንደ ዶሮ ነው አንተ ዝም በል ፋራ ስትባል ደስ ይላል እንዴ ራስ ፋራ አንተ ጅል በቃ ዝም በል እኔ ገዛልሃለሁ እኔ እኮ ለቴቴ እናገራለሁ ብዬ አስፈራራሁት ጎበዝ ነኝ አይደል በጣም መቼም ከዚህ ገገማት ይሻላል አንተ ጅል ክላስ እንዴት ነበር አሪፍ ነበር አንተ ጋስ ያው እንደተለመደው ነው እኔማ ክላሴን ጨርሼ ምን እንደምሰራ ሳስበው እንዴት እንደሚያስጠላ ቴንጂር ስራና ትምህርት ምን አገናኛችሁ ምን ማለት ነው ደግሞ ትምህርት ነው ስራ ደግሞ ራሱን የቻለ ትምህርት ነው ያው አንዳንድ ጊዜ ስራ ቦታ ለመቀጠር ስንሄድ እኮ እንደናገጣለን ያ ማለት ደግሞ በትምህርት ሲሆን በልምድ ነው አረ በልምድ ነው አዎ ለነገሩ አንተ ካለክ ምንም አያስፈራኝ ያው የተሻለ ምትስኪነት ከኝ አለልሽ እንዴ ማንስ ቢመጣ አንተ እኮ ወንድሜ ነህ ማንንም ያንተን ቦታ አይተካም እሺ እስቲ በጊዜ ምን ይሆናል እና ያለን ኪንጎ ስንት መጣ ባክ ገና 6 ላይ 6 አታ አቺኔ መሰለሽ ቆንጆ ከዚህ ጋር ምን ትሰራለች ኪንጎ እሺ በለኝና እጁን ብትልከው አንገቱን ብትጅማቱ ስትሳቅ እዚህ ጋር ይዤ ቆይ ከዚህ በፊት አይታ ታውቃለህ እንዴ መስለኛል ታይሰፈሩባት መሰለኝ እንዴት ናችሁ ምን ፈልጋችሁ እሷ ማለት አልገባኝ እኔም አልገባኝ አንቺ ከትምህርት ቤት ነው የመጣሽው ይኸውልህ
አሁን ወደ ቤት ሄድና የተማርከው ማጥናት አለ ከዛ በኋላ ጥሩ ደረጃ ትደርስና ያኔ ስልጣንን ተጠቅመህ መጣ እኛን ትበቀለናለህ እሺ አሁን በሊት ከስንት ቺኒ ትማሪ ቺኒ ወዳል ጅልፊት አንተ ስለኔ እዚህ ሰፈር ምንም አልሰማህም ማለት ነው ይኸውልህ አሁን ውስጤ እየተቃጠለ ነው ያለው እበጠሰና ማለት አርገበግባለሁ አሁን ቶሎ ድሉ ልስቲድ ቶሎ በሊት አሁን የትሽላለች ዛሬ ከጉር ነው የወጣችው ልከትፎ ነበር ጥፍያ ሸርፊት ፍቅር ያቺ ፍቅር ያዘኝ በሽታ መሰለኝ አንተ ደግሞ ዝም ብሎ ፍቅር የሚይዝ እንዴ ሸርፊት ምን አባት ይላል ግን ዝም ማለት ነው አፌ እየቀደም ይበላል እንጂ ማጋጨት ነበር አስኮነ ኪንጎ ጭራሽ ባንድ ቀን አይታት ፍቅር ያዘኝ ብለ ገፍትረኝክ እኔ ታያለ ጭልፊት አይደለም እኔ ካለኩስ ወንድሜ በሐሳብ ሩቅ ሆቴል ነው የሚመስለው ያስከትላል ከዚህ በፊት አይሳችሁ ታውቂያለሽ ስለነማን ነው የምታወራው ስለ ቅድሞቹ ስማ እስካሁን ስለነሱ ያሰብኩ ነው እንዳትለኝ ብቻ ላንቺ ቀለል ያለ ነገር ነው እሺ ወንድሜ ተረጋጋ እንዴ እኔ እኮ ምንም አላደረጉንም ብዬ ነው ምንም አላደረጉንም ማለት ምን ማለት ነው ምን እስኪያደርጉሽ ፈልገሽ ነው እኔማ ስልካችንን ምናምን ይወስዱብናል ብዬ አስቤ ነበር ቀጣይ መቼ ይቀርልሻል ቆይ ግን ወንድሜ እውነቱን እናውራ ከተባለ ማለት ነው ጸብ ምናምን ቢፈልጉኝ ጥላይ ልትሄድ ነው ማለት ነው እኔ ጸብ እንደማልወድ ታውቂኛለሽ ቆይሽ ተረጋጋ ወንድሜ ማዲ ማስጠናት ስላለበት ትንሽ ረፍት ማድረግ አለበት እንዴት ሆናችሁ ኧረ እስቲ አየ ብራዘሪ እስቲ ሹፋችሁ ማንንም አልሹፋችሁማ ኧረ ኪንግሻ ማንንም እኮ አይባትተንም አውልሽ ጭልፊት ሌሊት ምናምን የምትቃዡ ነገር ተጠንቀቂሽ እንዴ ለምን እኔ ብቻ ታስፈራራኛለህ ባክሽ እያስፈራራውሽ አይደለም እያስጠነቀቅኩሽ ስሙ ይወላችሁ ቤዛ ወቀሽ ማለት ሁላችንም አለቀልን ማለት ነው እሺ በእኔ በኩል ስጋት አይግባሽና ጭልፊት ዛሬ የት ነው ያልነው አንተ ደግሞ እየተቀባበልን ነው ወይኔ ጉዴ አረኔ ግንጥልጥል እንዳላረግሽ ተይ ግን ዋ ስማ ማሚ እንካ እነዚህ ነገ ትፖሻችኋለሽ አንቺ ከኔ ጋር የሆነ ቦታ ትይጃለሽ እቺ ዋጋ ነው ጭልፊት ምን እሺ ደብብቆሽ ምናምን ጀመራችሁ እንዴ ጭልፊት እንዴት እስካሁን አልነገርሽኝም ባክረስቸው ነው እንጂ ትነግረው ነበር ይህ ምን አባቴ ላርጋ አንተ ልጅ ልጅ ጸባለ ደሙ ያግረመርማል እንዴ እንዴ መርገጥ ነበር አረ ከቻለ አረ ቤዛ መጣች በቃ ለቁጫል ቤዚ ይስ ነው ቤዚ ምንድነው ነበር ስፖርት እየሰራው ነበር አይደል ኪንጎ እንዴ እሺ ማሚ አይ ስታይል ቃል ፈተና ደርሷል ለምን ነው ማተተኝ ከጓደኞች ጋር እያወራሁ ነው አትረብሽ በኋላ ግን ስታለቅሽ ማንንም አይሰማሽም እሺ ታወኛልኩ እኮ እንደውም ከዚህ በኋላ አጥኒ ምናምን ልትለኝ አልፈልግም እሺ ጥሩ ከጥይበት እኔ ያመለከተኝ እሺ ምን ባክሽ እዚህ ለዛለዘኝ ምን ወዲስ ነገር ይሄ
እንደምን አመሻችሁ። የኔ ጣፋጭ ልጅ ውሎ እንዴት ነው? ክላስስ? አሪፍ ነው። ዛሬ ምንድን ነው የምትሸልመን? ምን አመጣሽ? ፈተና ደፈሽ? የምትፈልጊውን ነገር ነው የምሸልምሽ። ምን ልሸልምሽ? አንተ ደስ ያለህን። እኔ ደስ ያለኝን አይስክሪም ወይስ ይቀር? እንዴ አባዬ እኛንም ባትረሳን እኮ መልካም። አሁን ጊዜው የማዕዲ ነው። እንደዛ ነው። ምን ነው መቀናቱ ነው? ለምን አይቀና? እሱም እኮ ልጅ ነው አይደለም? የማሙሽ ምን ልጋብዝ? ያስተናሽ ፍቅርሽ አናደር ነው። አሁን ልብሳችንን እንቀይርና የፈለግሽውን እንጋብዝሽ። እንሂድ። እሺ ጎረምሳ፣ ሰሞኑን ምን አዲስ ነገር አለ? ያው በቅርቡ ፈተና ጀምራለች። በርትታ እያጠና ነው? አዎ ስራ አይደለ? ስራ እኮ ግዴታ ይዘ። አይ አንበሳ ነህ። የሚያስፈልግ ነገር ካለ ታዲያ አሳውቀኝ። ችግር የለም። መፈልግ ነው ካለ ነገር። እሺ በቃ ቶሎ ነው። እሺ እንዳታመሽ። ያው ከመሸ ወዲህ ልጅ ከመን እንዴት ነው? የሞቀበት አልበረደው? ኧረ ፋራ ነገር ነው። ምንም አልዋተተም። ጭልፊት እስቲ አንዳንድ ቀን እንኳን ዝም በይ። ይሄው ምን ነው ዝም የሚያስብለው? ዝም የሚባል ሲሆን ነው እኮ ዝም የሚባለው አይደል እንዴ ኪንጎ? ይሄው ክንፍሽን ቆርጠልሽና መብረሪያ ነው ማሳጣሽ። አረ እናንተ ልጆች አረ በቃ ፍቱ እንዴ! ቆይ መቼ ነው ተስማምታችሁ ስራ የምትሰሩት? ይሄ ነው ከሁለት አንዳችን መናገራችን አይቀራል። ኪንጎ ይሄ ልጅ በእጄ ሰበብ እንዳይሆን ግን አላበዛውም እንዴ አንተ? ጸጥ ስትባል ደግሞ በጣም ትዘላለህ። አረ ጭልፊት በቃ አንቺ ተረጋጊ። ማሜ ጭልፊት ዛሬ ልክ ነች። ይቅርቷን ሹፍ። አረ ኪንጎ ያረምድም። አረ እናንተ ምንድነው? አብረን እየበላን አብረን እያደርን ጻብኛ ማል አይነፋም። እውነት ብዙ ስህተት ነው የሚያመጣው። ጭልፊት በቃ እሺ ይቅርታ። በቃ ይቅርታ ጠየቀኝ ጨረስክ? ጭልፊት አንቺም እኮ ታበዥዋለሽ። አረ እባክህ ከፋፍ ላስፈጫው አካብዞ። ስሙ ይወላችሁ ሁሉ ጊዜ እንደምላችሁ ማለት ነው። ቤዛ ይሄን ነገር በጭራሽ ማወቅ የለባትም። በእኔ በኩል ሐሳብ አይግባ ኪንጎ። ጭልፊቴን ግን ብንመክራት አሪፍ ነው። ይቅርታ ጠይቀኝ ነበር አይደል? ያ ይቅርታ አላደረኩት። አረ 6 በቃ ቤዛ ከቻለች 6 ምን እሺ ጭልፊት ዛሬ አላየሁክም። የት ሄደህ ነው? ምን በይዝሻል? እኔ የሆነ ቦታ ይዤው ሂጄ ገና አሁን መምጣታችን ነው። አይ አሪፍ። ኪንጎ ምንድነው ዛሬ ይደብረዋል? አይ የሆነ ማግኘት የነበረብኝ ነገር ነበርና እሱን ስላላገኘው ደብሮኝ። ያጋጥማል። እንንቀሳቀሳ። ለነገሩ ብንሄድ ነው የሚሻለው። ምን አናደርግም እዚህ ብቻ። እሺ እንታስበቃ። ያው ቃልዬ ነው ቆንጆ። እንደው ቃልዬ ሳስበው ራስ እኮ ግርም ነው የሚለኝ። ይሄን ብረት ጥርሴ ላይ ያስደረግሽልኝ ያው ፈገግቴ መለሽልኝ። ረሄ ብረት አይደለም ብሬስ ኮረስ። የኔ ጣፋጭ ካንቺ አፍኮ ማንንም ነው የሚወጣው። ለነገሩ ምን ይፈልግታሽ ነበር ይፈልጋል። ደግሞ እንዳሰብኩት ተሳክቶልኛል አይደል? አመሰግናለሁ የኔ ቆንጆ። እንዴ ጭልፊት ምን ላደርግ ነው የምመጣው? ዘፈን ትዘፍናታለህ እንዴ እኔ ዘፈን አልችልም።
እንዴ ወንድሜ ጓደኛዬንማ አታስጨንቀው አንቺ ከመን እንደው ሸርፍ ማለት አንተ ምን አባ ነው የሚያስቅ እንደውም ሳዘፈን የትም አባት ይላል እንዴ ጭልፊትኒ አልችልም ማዘፈን ዘፈን ሳዘፈን የትም አትሄድም ለምን ትምህርት ቤት የምትልልን አትልለትም እሺ ቀይዋወት አረዝም በመስኮት ወይ በራሄደ ወይ ጸፊስ ምንድነው ይልሽ መንገድ ላይ ያስቆምኩ የምታዘፍነው ትንሽ ፈተና ባቢ እንዳቆምልት ብዬ ያል ነበር እንዴ ቢያለኝ ሁለተኛ ያስቆምክ እንዳታዘምረው አንተ እዚህ ቁጭ ብለህ አንቺ ቢዘፍን ምን አለበት አንድ ነው እንዴ ያዝናና እንጂ አፈዝጋ ሪሞት የመሰል ጊዜ ና ባቢ ዘመናይ ጋሽዬ ተነስተሃል እንዴ የሚበላ ነገር ላቅርብ ምን ያደረግሽ ነው ጋሽዬ እንዳትቆጣኝ ልጅ በጣም ናፍቃኛለች የምን ልጅ ነው የምትይው የት የምታውቃት ልጅ ነው አለች ማለት ባገኘሁት አጋጣሚ እኮ ይልኳታለሁ ይሄሽ ታገኛታለሽ ማለት ነው አዎ አድጋልኛለች እኮ ትልቅ ልጅ ሆናልኛለች የዛኔ ትእዛዜን አልፈጸምሽም ማለት ነው ያኔ እንኳን አስገድደን እንድጠላት ካደረከኝ በኋላ ዛሬ እንኳን ልጅ አድጋለች ስል እንኳን ትንሽ አይሰማህ ዝም በይ ዝርክርክ ከእንደገና ባንቺን ብሶ ደግሞ ትነጫነጫለሽ ምን አለ የዛን ቀን ግን ሙቼ በነበረ ይሻልሽ ነበር እኔም ከጭንቀት እገላገል ነበር ምን አልክ ልጆች እንዳይሰሙ ሚስጥርን ደብቄ ባቆየሁልህ እስከዛሬ ድረስ ሞቴን ትመኛለህ በሞት ካልኩት ራስሽ አይደለሽ እንዴ አይተሰብም እንደም ዘባርቂው በወለድካቸው ልጆች ለለምነ ልጅን ብቻ የኔ እንዳደርጋት እርዳ በቃሽ ከዚህ በኋላ እንዲህ አይነት ጨዋታ አልፈልግም ይሄን ነገር እንድታነችብኝ አልፈልግም ተጠንቀቂ እንዴት ነው የምታምረው ምን እሺ ነው ባክ የተለጠፈባት ይሄ የማይቀመሰ ኧረ እባክህ እሱ ወንድሟ ነው ምንድነው የምትለው ጭልፊት እኔና አንቺ እሱ ይዘነው እንወርዳለን አንተ ተሰማ እንዳለ እዚህ ትነግራታለሽ አናስያ አጂኳ እንዴት ነሽ እንደስከዛሬው ጭው አልገባሽም መሰለኝ እኛም እኮ በሰፈራችን አራዶች ነን እሺ በሳሳትሽ ይኸውልሽ ሁሉም ሰው በሰፈሩ አራዳ ነው እሺ እኛ ግን የሚለየው በሄድንበት ቦታ ሁሉ አራዶች መሆናችን እኔ የምልሽ ቺኳ ወፍ ነገር ነች ማለት አልገባ እርግጠኛ ነህ ነች አዎ እህቴ ነች በቃ እንደዛ ከሆነ አታስጨንቃት ኧረ እኔ እኮ አላስጨንቃትም እህቴ አይደለች እንዴ ለምንድን ነው የማስጨንቃት አይ መማር አይ እንደው ምን አለ ሁሉም የተማሩት እንዳንተ እሺ ቢሉ አይደል እንዴ መማር በቃ ታስጨንቃታ ማን ነበር ያልከኝ ስምን አይ የተማረ ሰው ስሙ ራሱ ይለያል አብነት ካስደበርሽ ያው አፍበይ ያው ካልተማረ ሰው ምን ይተበቃል ያላድዬ ልጅ እንደዚህ ፈታ ብለሽ ስትወሪ እኮ ነው የሚያምርብሽ ጓ ስትይ አያምርብሽም በቃ ነገ በዚህ ሰዓት እዚህ እጠብቅሻለሁ እሺ እሺ ቻው በቃ
እባክሽ ልጅ እና ጓደኞች እኔም ደስ ይበለኝ። እንዴት ምን እንዳደርግ ነው ቆይ የምትፈልጊው? ያቋረጥሽው ትምህርት ተማሪያ አይቴቴ ምን አለኛንም የሚመክረን ባገኘን ለመማር መመከር አይጠበቅምሽ። ሄድና ተመዝገብ። ከዛስ የጭልፊት መሳቂያ መሳለቅ ያለውን የሱ ሙድ መያዣ ከመሆን የቀረ ትምህርት ለምን አይቀርም? እኔማ ደስ የሚለኝ ሁላችሁም ብትማሩ ነበር። ልክ እንደኔ ማለት ነው አቲቲ። እኔ ደግሞ አንተም ጀመርክ የጭልፊት እንዳላሰለች ነው መጣልሽ እንደው እቴቴ ልክ ነሽ። ምንም የሚጣል ነገር የለውም። ግን ስለምን ነበር ርዕሳችሁ? ማብራሪያ ከማንም አልፈልግም። ከእቴቴ ነው የምፈልገው። እኔማ ተማሩ የተማረው ወድቆ አይወድቅም እያልኩ ነበር። እቴቴ እስከ ዛሬ ልክ ነበርሽ፣ አሁን ግን አጠፋሽ። እኔ ምን አጠፋኝ? እኔ ልጅ ተማሩ ነው እንጂ ያልኩት። እሱ እኮ ነው ማሚ ጥፋትሽ። ድሮ እንዲባል ነበር አሉ ነው ያልተማረው ሰው የተማረውን ሰው ማህይብ ደነስ ሲለው ያ ኮርፊ ጸጸት ነበር። አሁንስ በእኛ ዘመን ማህይቡ ምሁር ሲባል ያዝናል። ለምን? ያው እሱን ያልገባል። ኧረ አንተ ልጅ ግን ኧረ ተው በእናትህ ኧረ ተው ዲያረ ምላስህ ምን አባት ይላርገው። ያው ምላስ ሰንበር ከበላ ግን ጸጥ ነው የሚለው። ጭልፊት ይኸውልሽ ውጪ ስንወጣ የሚያድንሽ ያለ መስሎሽ ነው? አረ ኪንጎ እንዴ አንድ ቀን ፍቀዱልን እንጫወት እንቀልድ። ያናሳዝናችሁ ሁሌ አባሮሽ ሁሌ ድብብቆሽ። አረኛ ቢመረን እንኳን ትንሽ እናንተ ዘኑልን። ይሄ ልጅ ግን ምላሱን ብንቆርጠው ራሱ የሆነ በቂጡ የሚያወራ ነው የሚመስለኝ። አንተ ግን መቼ ነው ስለ ሰላም የምታወራው? አየህ አለመማር ወዳ። ኧረ ተው ጭልፊት ግን ተው። እዚህ እንዳላንደፋደፈሽ እቴቴ ያለሽ ብላ ነው እንደዚህ የምትሳፈጠው። በሉ አሁን ነገሩ ተውትና እጃችሁን ታጥባችሁ ምሳችሁን በሉ ላቀርብላችሁ በሉ። የተከንዲሳሳ ኧረ እባክህ ኧረ ተው ኧረ አንተ ልጅ ምንድነው እንደዚህ መፍጠን? አንተ ኧረ እባክህ ኧረ በረድ በል እንዴ! ምንድነው እንዲህ መፈጣጠን? ምንድነው ኪንጎ ምናምን ቃል ምን ነው? ምንም አባ ብቻዬን ነው ፈልጌ ነው። ቀኑን እኮ ስልክ ስደውልሽ አትመልሽም። በሰላም ነው? ቦርሴ ውስጥ ሆኖ አላየሁትም። ደረደሩ በቃ ተኝ ረፍት አድርጊና በኋላ ነው። ሰላም የኔት ወይ እቺ ምን ልርዳሽ? የሆነ ሰው እንድጠቁሚ ነበረ። ምናልባት ካወቅሽው። ምን እሺ ዲታ ነው? ዲታ ከሆነ ተስፋ ቁረጪ። ሰፈሩን ዞሮ ታያቅምሽ። ዲታ አልሽው? የሰፈር ዱርዬ ነው። ምን ተበልተሽ ነው? ስልኬን የቀለርሽ ነው? ይሄ ያሹ ምንድነው? ይሄ ወንድሜ ስልክ ነው። ማያሳስብሽ። ማቆ ከሆነ ችግር የለውም። እስቲ ፎቶውን አሹፊኝ። ምንድነው? ጭራሽ ወንድሜ ነው እንደዚህ ስተርቢው ነበር? ጭራሽ ወንድምሽ ነው? አይልሽ ኪንጎ አይደለም ሊሰርቅሽ ይቅርና ቢወድቅብሽ ራሱ አንስቶ ነው እሺ የሚሰጥሽ። ስለራሱ ቢናገር አይሻልም? ይቅርታ መታቂ ኮለት ጠሪልኛለሽ? ወንድሜ ይመቸው። ጠብቂ መጣውሽ። በነገራችን ላይ ቢሳካለት ጠበሳ ሆኖ ነው እሺ? ይመቸው ኮራውበት። ጠብቂ መጣው። እንደምትመጪ እርግጠኛ ነኝ። አሁን ሳመች ነው ወይስ ኪሰጠኝ እየጠበቅሽ ነው? የት ነው የምትተዋወቁት? ስጣትና ወደ ቤት ግባ። ምንድነው የምሰጣት? ስልኬን ስልኬን? እኔ ስላንቺ ስልክ ምን አውቃለሁ? ኧረ እባክህ አክተሩ
አንተ ፊልምን ሰራህብኝ ከዛ ደግሞ በረሮች ኪሴን በረበሩ ኪንጎ ከኔ ጋር መጣላት ካልፈለክ ስጣትና ወደ ቤት ግባ አንቺ ምንድነው የምታወሪው የምን ስልክ ነው ይኸውልሽ ቤዛ እኔ እንደ አይነት ቀልድ አይመቸኝም እሺ ኑስኪናት እናንተ ሁለታችሁ ናችሁ የበላችኋት ኪንግሻ እኔ ምንም የማውቀው ነገር የለም አንተኛውስ ያው ትንሽ ባለችኝ ዕውቀት እንደዚህ ለማቀራረብ ፈልጌ እንጂ ያው ኪንጎ ታውቃለህ እኔ ጸብ እንደማልወድ ታውቃለህ አይደል እንዴ ማሚ ቤዛ እኔ ጸብ አልወድም ባለፈው ፎቶ ስንነሳበት የነበረው የኔ ነው ያልከኝ እኔ እሷን ካጣሁት እሞታለሁ አልኩ ብያለሁ ስሚ አንቺ ደግሞ አሁን እኔ ነኝ እሺ ስልክሽን የሰረኩት አሁን ሌባ ነኝ በቃ ይኸውልሽ ድጋሚ እዚህ ሰፈር እንዳለሽ እሺ ይኸውልሽ ወንድሜ ምንም ቢሆን እንደማይሰርቅሽ ነግሬሽ ነበር እሺ ወንድሜ መቼም ካንተ ምንም እንደማልደብቅ ታውቃለህ አይደል አውቃለሁ ምን ልናገኝ ፈልገሽ ወንድሜ ፍቅር ይዘኛል መሰለኝ ማለቴ የምወደው ልጅ አለ ጊዜው ሆኖ እና መቼ ነው ጊዜው ትንሽ ትብቂ ተረጋጊ ወንድሜ ፍቅር እኮ ፍላጎት አይደለም ወይም ደግሞ ጊዜ አይመርጥም አሁን በዚህ በወጣትነት ጊዜ ፍቅርን ካላየው ትዳር ነው ይባላል እሺ ጭንቅላትሽን ሲሆን ልብሽን ጠይቂ ልብሽ ልክ ነሽ ካልሽ ተቃውሚልኝ የኔ ልጅ ወንድም በጣም እኮ ነው የምወድህ የልልት ልብ ያሸነፈውን ገለ ልልፉቱ ምን ይችላል በሚገባ እንጂ ቃላት አድርጊው ምኑን ነው ማላደርገው ከዚህ ድርዬ ጋር በምን አሰብሽው ወንድሜ ፍቅር እኮ ማንነት አይመርጥም እሺ አልጎዳም ብለሽ ካሰብሽ ተቃውሚ ተጣላችሁት ምን ይሄ ነው ያላሉትና ዝም በል ምላሳ አብራን ልበክልኝ ምንድነው አሁን ነገር የምታጠፉ አረ በቃ ነገሩ አለፈ አይደል እንዴ ወሬ ቀይሩ ምንድነው ይቅርታ ምናምን ካላልከኝስ አላልኩም ግን በትለኝ ደስ ይለኛል ማራኪንጎ አፉ በለውና በቃ ነገሩን እንርሳው እንጂ አንቺ ደግሞ ያረገኝ ነገር ያወቅሽ ከዚህ በኋላ የከፋ ነገር እንደማያረገኝ በምን እርግጠኛ በስማ ከዚህ በኋላ ብታርደኛለህ ማ አንተ ይኸውልህ እንዲህ መላሰን ራሱ ቢቆርጡ ከማውራት ወደ ኋላ አትልምሽ አልወራም እንደው ልጅ ማን ነው መርዙን የረጨባችሁ እንደው ልጆቼ ኧረ ቴቴ ዝም ብሎ ነገር እኮ ነው እሱም ደግሞ ተፈቷል አትጨናነቂ በሉ አሁን ነገሩን ታውትና ቡናችንን እንጠጣ አንተ ጥልፊት ግን ኪንጎን ምንም እንዳትለካው በኋላ በቃ ፍታው ለምንድን ነው ነገር የምትፈልገው ቤዚቷ ከዚህ በኋላ አንተ በቃ ዝም በል እንዳለ ጥፈሽ ሰላም እንዴት ነሽ ቺኳ አስታወሽ ወንድሜን እንደዛ አድርገሽ ተናግረሽው እንዴት ረሳሻለሁ በጣም ይቅርታ ያው ለመናገር ፈልጌ እኮ አልነበረም ግን የዛኔ በጣም ተናድጄ ስለነበረ ነውና ካስከፋዎች በጣም ይቅርታ አራ ኖርማል ነው አትጨናነቂ እሺ አመሰግናለሁ እና ጓደኛሞች መሆን ይችላል ቤዛ ቃል
እንደመሻችሁ ልጅ አባዬ መጣ? እንኳን ደህና መጣ። እንኳን ደህና ቆየሽ። ትንሽ አልገች አሁን እኮ ስተብቅ ቆይታ ገብታ ተኛች። አባዬ ደግሞ ከመጣ ና አረፍ በል። አዎ ዛሬ ትንሽ ስራ በዛና ድክም ብሎኛል። በቃ ልብስ ቀይሬ ልምጣ። እሺ ወይ ጠራችሁኛል? አንተ ጥልፊት ደግሞ ሳይጠሩን ዘው ማለት ትወዳለህ። እንደው ምን እንደሚሻል አንተ ልጅ እንደው እቴቴ ደግሞ ወድጄ መስሎሽ ነው እንዴ? ጊዜው እኮ ነው እንደዚህ ያደረገኝ። አሁን እኔ አንድ ሲኒ ቡና አልጠጣ ነው የመጣሁት። ጨስ አድርጊልኝ፣ እጣኑንም ቡናውንም ስጪ። እማማ ጥልፊት ቺኳን እኮ አወራኋት። ምን እሺ? ኧረ በጣም ምርጥዬ ልጅ ናት። ተጃልሰናል። ኧረ ኋላችን መተሽ አንቺ እሷን ተጃለሻት ማለት ነው? አሳመን ሆነ ነው። ኧረ ይመችሽ። አይ እናንተ ልጅ አያልቅባችሁ። ምን ይደረጋል? እስቲ ቡና ይቁልም ማለት እኔ እህቴን ከትምህርት ቤት ላመጣት ስለሆነ አብረን እንሄዳ። እሺ ደስ ይለኛል። ልጆች ትምህርት እንዴት ነው? ደህና ነው። ምን ያስቅሻል? እንዴ ትምህርት እንዴት ነው ስትባል ደህና ነው ትላለህ? እንዴ ትምህርትን እኮ ሰው አደረገ። ትምህርት ተማር ተብሎ ካቋረጠ ወንድምሽ ይሄ ይሻላል እኮ። እኔ ይሻላሉ። ለካላስተዋወቅኳችሁ ቤዛ ትባላለች። እሷ ደግሞ እሺ ጭጫ። አንቺ ደግሞ ስምሽ ማን ነው? ኧረ እኔ ጭጫ አይደለሁም፣ ስሜ ማዲ። የኔ ጣፋጭ። እሺ ማዲዬ ዘመኔ ምንድን ነው? አይ ምንም በሉ ምግብ። አይ እኔ ልሂድ በቃ። ወዴት ነው የምትሄጂው? ኧረ ልሂድ በቃ። ቻው። እዚህ ድረስ መጥተሽ ማዲ ነይ ግቢ። ባቢሻ ደግሞ ዛሬ ምን ሆንሽ? እኔ ግን ቆንጆ አይደለሁም እንዴ? ቆይማ ተናግሩ። ቅድም ትምህርት ቤት ሲያወሩ ሰምቻቸው። ስራ ፈቱላ። አሁን ስራ ሆኖ ስላንተ ውበት የሚያወሩት። ጭልፊት ሜሉን እንደሚወዳት ንገራት ብሎ መክሮ ልኮኝ ነበር። ይህ ልጅ እንደው በቃ የማይገባበት የለም አይደል? እሺ ከዛስ? ከዛማ እወድሻለሁ ስላት ሳቁብኝ። አይዞሽ ባቢሻ ተዋቸው እነሱን። እሺ ይኸውልህ ሴቶች ኮራ የሚልባቸው ወንድ ይወዳሉ በቃ። ስለዚህ አንቺም ኮራ ብለሽ ትኩረት ማድረግ ያለብሽ ትምህርትሽ ላይ ነው። ከዛ አመነኝ ይኸውልህ በራሷ ጊዜ ባቢ እወዳለሁ እያለች ነው እሺ የምትመጣው። በቃ ከዚህ በኋላ እንደውም ወደ ትምህርት ምርጥዬ። ይኸውልሽ ባቢ ማለት እኮ በቃ ሰው የሚለውን የሚሰማ ሰው የሚያከብር ምርጥ ያራዳ ልጅ እኮ ነው። እንደውም ከዚህ በኋላ ኮራ ነው የምልባት። ግን እኔም ብላ መቼ ትመጣለች? ክላስ ያልቅ። እሺ በቃ አሁን ተነስ ወደ ቤት እንሂድ። እሺ
ካሉ አንቺ ግን ምንድነው እንደዚህ ያጠፋሽ? እንደዛ አድርጌ ያስቀይሜ ክሊፕ ይላውራ። ኧረ ተይ ቆንጂ። ይልቅ እንዴት ነሽ? አለሁኝ። እና መቼ ነው የምትገናኝ? ሰሞኑን ቤዝ ጋር ስለመጣ በዛው አገኛለሁ። ፒስ በቃ መቼ? እሺ ቻው። ምን ሆነ ነው የምታለቅሰው? ትምህርት ቤት መነጽሬን ሰረቁኝ። እና ለመነጽር ነው የምታለቅሰው? እሰይ ደግ አደረጉ እንኳን የሰረቁ። እሰይ ጅል ወንክ ልጅ እንደው ትምህርት ቤት መነጽሬ ጠፋ። ከዛ እንደ ጠፋ ለጭልፊት ስነግረው አሹፉብኝ በኩርኩም መትቶኝ ሄደ። እና ለዚህ ነው የምታለቅሰው? እንዴ ምንም እኮ ያስለቀሰ ምን ይገዛል ይላል እንዴ መነጽሩ? ይሄ ጭልፊት ቆይ እኔ አገኘዋለሁ። እሺ ይሄን ጭልፊት አንተ ግን ለመነጽር ብለህ እንዳታለቅስ እኔ እገዛልሃለሁ። ማን ይዳው ነው ተነስ። ለዚህ ደግሞ ጀምር ባቢሻ አንድ ሚስጥር ልነግርሽ ነው። ምንድነው ሚስጥሩ? እስኪ እንስማ። ግን ለማንም ካልተናገርሽ ነው የምነግርሽ። እስቲ ንገረኛ። ምን ነሽ? ኪንጎ ከሴት ጋር አየሁት። እና ምን ችግር አለ? ሁሉም ሰው ከሁሉም ሴት ጋር ይሄዳል እንዴ? አንተ ደግሞ አይደለም ኪንጎ እኮ ያየሁት ሲያቅፋት ሲስማት እኮ ነው ያየሁት። አንተ በቃ ከዛ ከጭልፊት ጋር እየዋልክ ተምች አደረገ አይደለ? ቆይ ለኪንጎ ባልናገርሽ እንዴ ቢዝ ለኪንጎ እንዴ? እና ወንድሜን እየተረብኩ አይደል? እኔም እኮ ወንድምሽ እኮ ነኝ አይደል እንዴ? ለምንድን ነው ለሱ የምትነግሪው? እና ወንድሙ ላይ ከመጀመሩ ነው ሙድ የሚይዘው። እኔ እንደው አናድዳለሁ አይደል? አገኘሁሽ። ምንድነው? አረ ወንድሜ ላይ ሙድ ልትይዝ ነበራ። እኔም አውቄ ነው እሺ ሙድ ያስኩብ።
አናደድኳ? አትነግሪውም ለኪንጎ? አልነግረውም። እኔም እኮ ኪንጎን ሹፌዋለሁ። በቃ ሲመጣ አብረን ሙድ እንይዝበታለን። እሺ እኔ እኮ የምርሽን መስሎኝ አናትቼ ነበር። አትበጭጭ። ይመችሽ። እሺ ሰላም ቃል ስደውል እኮ ስልክ አላነሳለችኝ። እቤት አለች? ቃል አሁን ቅርብ ሰዓት እኮ ነው የወጣችው። ስልክ ስላላዘች ነው ማታነሳለች። ለምን አገቢ? አይ ልሂድ። አሁን አረ ቅርብ ሰዓት ትመጣለች። ነይ ግቢ። ገብተሽ ጠብቂያት። ትንሽ ልጠብቃት። እሺ አስተያየትህ እኮ ለመሳል እየሸመደድከኝ ነው። እሺ የሚመስል ወይ ቴቴ ምነው ብቻሽን እና ቤዛ የሉም እንዴ? ምን እባክሽ እነሱ ጉዳይ አለ ብለው እነ ቤዛ ሁሉም ተያይዘው ሄዱ። በቃ እኔ ቡና ላጣጣሻ። የኔ ወርቅ ያ ክልፍልፍ ወንድምሽ በጧት ወዴት ሄዶ ነው እንዴ? ቴቴ ወንድሜንማ ክልፍልፋት በይው። ወይ ጉድ! አንቺ ማርገሽ ለሱ መቆርቆር ጀመርሽ። ባይ እንግዲህ ሻይ ውስጥ ልጣልልሽ እንግዲህ እህቴ ፍቅር ሲይዘኝ አይቀርም። ከማን ትናንት ከመጣች ጓደኛች ከቤዛ? ወይኔ ወንድሜ በአንዴ ጠብ አደረገች። ትይሻለሽ። አንተ በቃ ኪንጎ ፍቅር ያዘው ማለት ነው እንግዲህ። እኛ ግን ቆይ እንደሱ መቼ ነው ቀን የሚወጣልን? አረረረ ከወንድምነት ከጓደኝነት የሚያለያይ ከሆነ ፍቅር ማለት ነው እኔ አንደኛውን ቢቀርብኝ ይሻላል። አንተ ምን ትጠቅመዋለህ? አዛቺ አበባ ከመሰለች ልጅ ጋር ዓለሙን ይቅጭ ፍቅሩን ያጣጥምበት እንጂ። አረ አንተማ እኮ በዚህ አይነት ማለት ነው ካፈቀርክ እነዚህ እንደው የድንጋይ አሟቂ ሰፈር ምናምን ብለኛ ስማችንን ለማጥፋት ፈልገህ ነው አይደል? እንደዛ ነው ያሰብኩ እርግጠኛ ነኝ። አታካብድሽ። አንተ ምን ትጠቅመዋለህ? እዚህ ድንጋይ ከማሙቅና እዛ የቴቴ ቡና ቀኑ ሙሉ ከመጠጣት ውጪ ምን? ተው በቡና እንኳን አትምጣብኝ። ግን ቆይ እኔ የምልህ አንተ ራስህ ወይ ከኔ በምን ተሽለህ ነው? ይኸው ከኔ ጋር ድንጋይ አይደል በማሞቅ የምትታወቀው? አሽቃባጭ። ዋና ይወለ ሐሳቡ ነው፣ ከዛ ነው ተግባሩ የሚመጣው። አየህ እኔ አላማና እቅድ ፕላን ያለኝ ሰው ነኝ። ስለዚህ ነገ የራሴን ድርጅት ከፍቼ ምናምን ስራ እንደምቀጥርህ ስነግርህ በታላቅ ደስታ ነው። ፓፓፓ ለማያውቅ ሂድና እዛ ተናገር እባክህ። እኔ ስራ እንደው ቸግሮ ቢቸግረኝ ራሱ አንተ ካስተረኝ ብዬ በፍጹም ጭራሽ ስማ፣ እንደውም ትቼዋለሽ። ምንም ከፍቴ ስራ ቦታ ምናምን የለንም። እኔ ይኸውልህ በሌለ ነገር ላይ ጭራሽ መግባት አልወድም። ሳክስ ብቻ። ድሮም እኮ ከእንዳንተ አይነት ሰው ጋር ማውራት ትርፉ ድካም ብቻ ነው። ቢገባ ዛሬ ያላሰብከው ነገ ከየትም አይመጣም። ጨረስክ በቃ።
እንደምን አመሻችሁ? ልጄ ዛሬ ተኝታለች? ሆን ብለን ያስተኛናት አባ ልናናግርህ የምንፈልገው ትልቅ ጉዳይ አለ። ምን ነው? ሰላም አይደለም? በማዲ ጉዳይ ነው ማለት ነው። ማዲ ምን ሆነች? ምንም አልሆነችም አባ። የማዲ ወላጅ አባት እንዳልሆንክ ማወቅ አለባት። መናገር አለብን ነው። ከሌላ ሰው ከመስማቷ በፊት እኛ ብንነግራት ይሻላል። ልጆቼ ልክ ናችሁ እኮ እኔም አስቤዋለሁ፣ ትንሽ ነፍስ ተወቅ እኮ አይ በቂ ነው በቃ። ይበልጥ እድሜው በጨመረ ቁጥር ነገሩን እየከበዳት ነው የሚመጣው። አሁን አውቃት ደግ ጥሩ ነው ያሰባችሁት፣ አመሰግናለሁ። ግን እኔ ቀስ ብዬ እነግራታለሁ ነው አንድ ላይ እንንገራት ይሁን እንዴ? አብረን ብንነግራት ይሻላል። አንደሱ ይሻላል። ከጎረቤትም ወላጆቿ እንዳሉን ቢነግሯት ቀድሞ ጥሩ አለጣው ትጎዳለች። ልክ ናቸው። ከሱ መስማት የለበት ራሳችንን እንነግረን። አመሰግናለሁ። ጥሩ አስባቸው ልጆች። እሺ አባዬ። አቀዳም ለረፍት ላክ። አስብበት። ቻው ደህና ደሩ። በሰላም ነው የመጣሽው? እኔ በጣም ተጨንቄ ነው የመጣሁት እቴቴ። ምን ተፈጠረ? ከቃል ጋር በደንብ ተግባብተዋል። አብነትም ደግሞ ልቡ ወደ ሌላ አስቧል። ወይ ጉድ! ምን እያልሽ ነው የኔ ልጅ? እኔ በኋላ እህትና ወንድም እንዳይፋቀሩ ፈራሁኝ። እባክዎትን እኔ እርሱ ጋር መፍትሄ አይጠፋም ብዬ እኮ ነው የመጣሁትኝ። አንቺ ደግሞ እዚህ ምን ትሰሪያለሽ? አይ ምንም፣ ቻው በቃ። ዘመናዊ ምንድነው መደናበር? ይኸውልህ እኔ እንቅልፌን እስከማጣት ድረስ ተጨንቄያለሁኝ። ምንድነው ደግሞ ጀመረሽ? ምን አድርግ ነው ልጅ? አብነትና ቃል ከእጄ ጋር ጓደኝነት ጀምረዋል። ምን? እንዴት ልትወቁታሉ? እንዴት ሆኖ? አብነትም ሳይወዳት አይቀርም። ትንሽ ፍንጭ እኮ ይዤበታለሁ። ምን? መቼ ወንድምና እህት ይፋቀሩ ይባላል እንደማትል አውቃለሁ። አስብና ማድረግ ያለብህን ነገር ወስን። ወይኔ ተበላው። እንዴት አወቅ? እቴቴ ቅድም አብራሽ የነበረችው ማናት? ታውቂያታለሽ እንዴ? አዎ ልጅ አውቃታለሁ። ምን ነው ጠየቅሽኝ? አይ እነ ቃል ቤት ሲሄድ እኮ አያታለሁ እና እዚህ ምን ልትሰራ መጣች ብዬ እኮ ነው። ምን መሰለሽ ልጅ፣ አንድ የምነግርሽ ነገር አለ፣ ከልብሽ አድምጪ። ምንድነው እቴቴ? ምን መሰለሽ ልጅ፣ ምን ሆነሽ ነው የምታለቅሽው? ማየ እንደው ምን ተብሎ ይነገራል? አታልቅሽ፣ እስኪ የሆንሽውን ንገሪኝ። እንደው ከኔ ከሰው ቤት ሰራተኝነት ተቀጥሬ ነበር የምሰራው። የጋሽዬ ባለቤት በድንገት ይሞታሉ። ጋሽዬም ክፉኛ ይጎዳሉ። እንደው ያመሻሉ፣ ይሰክራሉ። በአንድ በተረገመች ዕለት ሰክረው መጡ። ከበር ላይ ወደ መኝታ ቤት ደግፌ ላስገባቸው ቃል ግን ገደሙኝ ሳልፈልግ። ከዛ ቤት ብትወጣ ጎዳና እንደምትወድቅ፣ አንቺን የማሳደግ አቅም እንደሌላት፣ አሰሪዋን በጭራሽ ሊቀበላት እንደማይችል ስትነግረኝ እኔ አንቺን ወስጄ ለማሳደግ ልጅ አድርጌ ወሰንኩኝ። እና የነ ቃል ቤት ሰራተኛ የኔ እናት ናት ማለት ነው? አዎ የኔ ልጅ።
አለብን እኮ መቼም በጣም እንደምወዳችሁ ልቤ ውስጥ ለእናንተ ፍጹም ልዩ ቦታ እንዳለ ታውቃላችሁ አይደል? አባ ምንድነው የተፈጠረ ነገር አለ? ምንድነው ባይ ነገር አታስጨንቀና። አስጨንቃችሁ ፈልጊያለሁ እኮ ምንድነው የተፈጠረው? ምን ሆነ ነው? ምን ጨነቀኝ እኮ እንዴ አባ እኛ እንደዚህ ሆነ ተናናቀ አትሰው ያንቺ ጓደኛ ቤዛ ምን ሆነች? ምን አባ ምን እያልክ እንደሆነ ታውቀዋል? ቤዛ የሁለታችሁ እህት ነች እያልክ እኮ ነው ያለው። አዎ እኔ ምን አባቴ ላይ በአንድ ክፉ ቀን ሁለታችንም ተሳሳትን። በቃ የሆነ እህታችሁ ነች የኔ ልጅ ነች። አባስ ለምንድን ነው የምታወራው? እኔ ይሄንን ማሰብም መረዳትም ይከብደኛል። እንዴ እንደ ቀልድ ትነግረናለህ እንዴ? ቆይ የሆነ ነገር ሁለቱም አልተፈጥሮ ቢሆንስ? አባ ምንም መስማት አልፈልግም እንደው ምንድን ነው የሚደረገው? በቃ ሸባይ ተረጋጋ። ያለፈው አልፏል። ቃልንም እንከታተል። እሺ አንተም ትሰማለህ እስቲ ባቢሻ አንድ ጥያቄ ልጠይቅህማ። ምንድነው? ጠይቂ። ብቻ ኤሌፖፕ ግዛልኝ እንዳትይኝ። ጀረባክ የምን ይልቦ ከሊፖፕ ምን ነገር አታውቅም። በቃ ላንተ ስላልተገዛልህ ደበረ እንዴ? ምን ጭራሽ እኔ ልትርበኝ ትፈልጋለህ አይደል? ታያለ ቤዛ ታድን መስሏል። ቀላል አድነዋል እንዳንተ መሰለ እንዴ? ብቻውን እኮ ይበቃል። እሺ ላንተ ጭራሽ ተባበራችሁብኝ። አንተ ቤዛ ታድን መስሏል። ከማን ጋር እንደምትውል ታያለ ከዚህ በኋላ ማለት መተ ማለት ነው። የኔ ድንግርና እንደሆነ ሳላክ ነው። ታያለ ፍርድ ሜካራስ አለለ ቻው ጭልፊ አይዞሽ በቃ ብራዘር ቻው ሰራልለት። አባዬ ያወቀ ምን ሲያቅ አንድ ችግር ተፈጥሮ አይደለም። ያንን ደግሞ ለቤት መፍታት አለ። እኔ እኮ እንደዚህ አይነት ነገር ይፈጠራል ብሎ ባያስብ ራሱ እንዴት የሚያክል ነገር ይደብቀናል ነው ያሉት። ልክ ነሽ የኔ ልጅ። ከነገ ዛሬ እነግራችኋለሁ እያልኩኝ አጋጣሚ የነገር ተፈጠረ። በቃ ይቅር በሉኝ እባካችሁ። አጥፍቻለሁ፣ ትልቅ ጥፋት ነው። ለእኔ እኮ እናታችሁን ማጣት ትልቅ ቅጣት ነው። እናንተን ግን በፍጹም ላጣችሁ አልችልም። ቆይ ግን ቤዛ ምንም ነገር አታውቅም? የምታውቅ አይመስለኝም። አባዬ እኔ እኮ ተደብቀናል የሚል ጥርጣሬ ስለሌለብኝ ነው እንጂ አንተን እኔ መጥላት አቅም ኖሮኝ አይደለም። ይቅር በይኝ የኔ ልጅ። አጥፍቻለሁ፣ ትልቅ ጥፋት ነው። ሰላም ነው? ቤዛን ፈልገን ነበር። ምን ነው በሰላም ነው የፈለግሻት? በሰላም
ጥራታ ቤዛ ልጅ ምን ቤዛ አባታለሽ እስከ ዛሬ እስከማውቀው የለኝም። አሁን ግን ሳይኖረኝ አይቀርም ጨልፊታ። ምን ነግርሽ ነገር በጣም ሊከብድሽ ይችላል። ልትቀበዩም እንደማትሽ ይገምታለሁ። እሷም እህትሽ እሱም ወንድምሽ እኔም አባትሽ። አባትሽ ነኝ ያልከው? አንድ ነገር ልንገርህ፣ እኔ አባት ኖሮኝ አያውቅም፣ ሊኖረኝም አይችልም፣ እንዲኖረኝም አልፈልግም። እሺ ቆይ ቤዛ ተረጋጊ። ዝም በይ ቃል። ይኸውልሽ ተረጋጊና እንነጋገር እባክሽ። ስማኝ፣ አባትሽ ነኝ ያልከው? አንድ ነገር ልንገርህ፣ የወለድከው አንጀትህ እንዴት አስቻለ መንገድ ላይ ጥላዬን ስትሄድ? አልካድኩሽም። አንድ የመጨረሻ ነገር ልንገርህ፣ በህይወቴ ውስጥ ተመልሰህ እንዳላይክ እኔ አባት እንዲኖረኝ አልፈልግም። ያሳደገችኝ ከመሬት ላይ አንስተ ያሳደገችኝ እናት አለች። ምን መሰለሽ ላስረዳ ትረጂ እባክህ የሚገርም እኮ የቤዛ አባት አንተ እንደዚህ መለኛ ነው። ምን ያደርጋል ብለህ ነው ከኋላ የመጣባት? በጣም ነው የምትቀልደው አንተ። ዋናው ገንዘቡ መምጣቱ ነው የሚፈልገው አይደል? እኮ ግርም የሚለኝ ያንተ አለማሰብ ነው። ቆይ መቼ ነው ማሰብ የምትጀምረው? አይ አንተ ደግሞ ፊት ሲሰጡ አናት ላይ ፊት ካላልኩ ትላለህ። ያው የቤዛ ማለት የኛ ማለት ነው አይደል? ይኸው እነሱ አለፈላቸው ማለት እኮ እኛም አለፈልን ማለት ነው። ይሄን እንኳን አታውቅም አንተ። ለመሆኑ ምንም አልሰማህም ማለት ነው? ገንዘብ ካለ በሰማይ ቤት መንገድ አለ ሲባል ሰምተህ አታውቅም? ይሁንክ ነፈዝ ሰማ። እኔ እንደሰማው ቤዛ እንዳሰማው። እኔ እኮ በጣም ግርም የሚለኝ ማለት ነው ትክክል እንኳን ሳወራ ማትቀበሉት ነገር እኮ ነው በጣም የሚያናደኝ። ኧረ በስመ አብ። በይ አንቺ ምላጭ። ኧረ በል ራስ ወሬሽን ተይና፣ ኧረ ነይ እንንቀሳቀስ። ቤዚ ታውኝ አልኩኝ እኮ በቃ እንዴ ቤዚ ምን ሆነሽ ነው? ባቢ አስደነገጥኩ አይደለ? በጣም ይቅርታሽ። እሺ ግን ምን ሆነሽ ነው? በራሴ ጉዳይ ነው እሺ የተጨነኩት። አንተን ግን ስላስደነገጥኩ ይቅርታሽ ወንድሜ። ማን ነው ያስከፋሽ? ንገሪኝ፣ እኔ እጄ እደበድበዋለሁ። የኔ መከታ አመሰግናለሁ። እሺ ወንድሜ ምንም አልሆንኩም። አሁን በጣም ደህና ነኝ። ቃል እንዴ ሳደውልኝ መጣሽ እንዴ? ሲደወልልክ መሽታነሳና ምን እባክሽ ጨልፊት የሚባል ልጅ እኮ አጠገቤ እያለ በቃ ስልኬ እኮ አጠገቤ አይቀመጥ። እኔ የምልህ ቤዝን በጣም ፈልጌያት ነበርና የት ነች? ምን እባክሽ ቤት ሰሞኑን ትንሽ ደባብሯታል። ቤት ናት ያለችው። በእናትህ እስካሁን ድረስ ድብርቷ አለቀቃት? አይ አሁን እንኳን ደህና ነች። ያው የልቧን ባላቅም ምን እባክሽ ነገሮች እኮ ተደራርቦባት ዱብ እዳ ሆነባት።
ኧረ እድሜዋ ረጅም ነው። ይኸው እንደውም መጣችልሽ። እንዳንቺ አይነት ቆንጆና ልዩ ሴት እህቴ ስለሆነች በጣም እድለኛ ነኝ። እኔም በጣም ቆንጆ እህት ስላገኘው ደስ ብሎኛል። እሺ እኔ ምልሽ ቤዝ አባቢና ዘበናይ በጣም ተጨንቀዋል እና ማለት ፍላጎቱ ካለሽ ብቻ ነው ሄደሽ ብታናግሪያቸውና ብትስማሙ የሆነ መላ ብትፈጥሩ ደስ ይለኛል። ግን አላስጨንቅሽም? እሺ ደስ ይለኛል። መሄድ እንችላለን። ኧረ ሮማንስ ግን አልተቻላችሁም። ወንሽ ነው በሉኑ ደቅበሉ። ትልቅ ተገኝቶልሻል። እሺ 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 ወንድምሽን እህትሽን ቃል የምታከብረው